ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? የሀገሬ ልጆች ጉድ ሁኜላችኋለሁ። የሰው ቪዲዮ ቀና ያለው በእንትን ይቀናል አሉ። እኔ ግርም ብሎኝ ቲክቶክ ሰፈር ገብቼ ዩኒቨርስ እና አንበሳ እንደ በረዶ ሲዘንባ የሆና ሆነ ቤት ሲዘንባ አይቼ ገርሞኝ ቪዲዮ ቀረስኩ። ከዛ ምንም ኢደስ ሳላረግ ምንም ሳላስተካክል ሲያንቀዠቅዠኝ አተርፍ በያ ጉዳይ ከዚቹ አምስት ሳንቲም እንኳን እየቆጠረች ያለች ጭላንጭል ያሳየ ቻናሌ ዘግቶ ገላገለ። ሰው ሀብታም በሆነበት እኔማ እድለ ቢስ ነኝ፣ እድል የለኝም። ምን ላድርግ? እስኪ ለማንኛውም ቪዲዮ ስለቃሁን ከለቀኩኝ ሳይለንት አርጋችሁ 6 ደቂቃም ሆነ 5 ደቂቃም ስለቅ እውነት ውድ ቤተሰቦቼ ሳይለንት አርጋችሁ 5 ደቂቃ አላስረዝምም፣ አስቀምጡት ይቁጠርልኝ። እኔ ከዚህ በኋላ እኔ እንጃ ላይቭ ገብቼ ነው ሰዓት የምሞላው። ምን ላረገው ነው ያለለት? በአንድ ቀን ሀብታም ይሆናል። እኔ ጭራሽ በሰው እንትን አምጥቼ የራሴን ቻናል እንደዛ አረኩት። አንዳንድ ቀን እንኳን እየመጣሁ እንዳላወራበት። እኔ ፋንድያ ጭሰው ነው እንደረገሙኝ። እኔ በጣም ነው የተናደድኩት። ለማንኛውም እውነት በጣም ነው የተሰማኝ። በጣም በቃ እንደው እድለ ቢስ መሆኔ በጣም ነው ያናደደኝ። በጣም እንዴ ጭራሽ ሰዓቴን እኔ ስንት መከራ ይቼ የሞላሁትን እኮ ነው ያነሳብኝ ዩቲዩብ። ለማንኛውም በእውነት በጣም ነው ያዘንኩት አልላችሁም። ሀገራችን ላይ ብዙ የሚያሳዝን ነገር ስላለ ያ ሁሉም ሰው ባያወራ ያዝናል። ፍትህ ለአርሲ ኦርቶዶክሳውያን በጣም ነው የሚያሳዝነው። በጣም የወለጋው እዛ እየተደገመ ነው። በእርግጥ ሁሉም ቦታ ሰላም የለም፣ ግን እንደዛ አይነት ቦታ ላይ ግን እኔ እንጃ። እኔ አንዳንዴ ስለ ሀገራቸው ስታስቡ እንደው እኔ በጣም ነው የሚያሳዝነኝ፣ በጣም ነው የሚያስፈራኝ። እስከ መቼ እንደዚህ አይነቱ ነው? ብቻ ታሪክ ቀያሪው አንድ አምላክ ነው። ታሪካችን ይቀይርልን፣ ሰላሙን ያውርድልን፣ ሰላሙን ይመልስልን። ሌላ ምንም አይባልም። በእውነት ይደክማል፣ የሀገራችን ሁኔታ ያደክማል። እና ውዶቼ ለሞቱት ነፍስ ይማር፣ ያሉትንም ደግሞ ሰላማቸውን ይመልስላቸው። ለገዳዮችም ልቦና ይስጣቸው። ገዳይም ይሞታል፣ ማንም ዘላለማዊ አይኖርም። ግን እስከዛው ድረስ ችግራችን ይበቃናል። እኛ ኢትዮጵያኖች ችግራችን ሁሉ ራሱ እኮ በቂ ነበረ። እንደዚህ በየዕለቱ ሞትን ባያለማምዱን፣ ስቆቃን ባያመጡብን የምንኖር ኑሮ ብቻውን በቂ ነው፣ ለኛ ቅጣት ነው በእውነት። እኔ እንግዲህ ምንም ማለት አልችልም። አቅም ያላችሁ ድምጽ ያላችሁ ሁላችሁም ድምጽ ልትሆኑ ይገባል። ሰላሙን ይመልስልን ነው የምለው በድጋሚ። እና ውዶቼ እኔ ያው ሰዓቴ ቀንሶብኛል። ሰዓቴ ቪዲዮ ስለቅ ሳይለንት አድርጋችሁ በአፉ ድፍት አድርጋችሁ ማዳመጥ አይጠበቅባችሁም። እንዲጨርስ ብታረጉልኝ ደስ ይለኛል። እኔ ሰዓቴ መሙላቱ አሁን አቅም አለኝ ብዬ አላስብም። ያው በሸጠው እንኳን ሰዓቱ ማኖር አለበት ብዬ ስለማስብ ማለት ነው። ለምን ብዙ ነገር ተከፍሎበታል። የድሮ ያሁን እንኳን እያላገኩ ነው፣ አልሰራም። ለምን ያው ስራዬ ከባድ ስለሆነ የምሰራው ስራ ከባድ ስለሆነ ያለችኝም ጊዜ ጠባብ ናት። እና ለማንኛውም ወደ እንግዲህ የምታሳየን ፎቶ ሌላ የምታወራው ሌላ ልትሉ ትችላላችሁ። አሁን የመጣሁት ስለ ጃኒና ስለ አዶናይ ላወራ ነበር። በመሀል እንግዲህ ሀሳቦች ይመጡላቸዋል እና የተሰማኝን እና ያወራሁት የጃኒና የአዶናይ መለያየት እውነት ሆኗል ማለት ነው። ትናንት አዶናይ ሲያወራ ነበረ፣ ፌስቡክ ላይ ነው ያየሁት። እውነት ነው፣ ተለያይተናል፣ የተለያየነውም በሰላም ነው ብሏል። እንግዲህ የጃኒና የእሱ ደጋፊዎች እንዴት መንግስት ዝም አለ? እኛ ደግሞ ህዝብ እየተጨፈጨፈ፣ ህዝብ በራብ እያለቀ፣ ህዝብ እየተሰደደ እንዴት መንግስት ዝም አለ ነው እንጂ የምንለው። ጃኒና አዶናይ ተለያዩ ብለን እንዴት መንግስት ዝም አለ አንልም፣ አንወቅስም። አይመለከተውም፣ ብዙ ስራ አለበት እሱ። ስራ መንግስትን የሚመለከተው የህዝብን ደህንነት፣ ኑሮ ማረጋጋት፣ የአንዲትን ሀገር ሰላም ማስከበር። እንደዚህ በየቦታው ታጣቂዎች በዛ በኩል አገቱ፣ በዚህ በኩል ገደሉ፣ በዚህ በኩል እሱን ነው እንጂ
ቲክቶከሮች ወይም ዩቲዩበሮች ስለተጣሉ መንግስት እንደዚህ ማለት የምትሉ በእውነት የሆናችሁ የእንግዳ ልጆች የማትረቡ የራሳችሁ ህይወት የሌላችሁ ነገ ተስፋ የሌላችሁ እኔ በእውነት ምን የምትኖሩት ኑሮ የሚያስጠላ ለነገ ስለ ራሳችሁ የማታስቡ ጃኒ አረብ ሀገር የምታውቀው ለመዝናናት ነው። አዶናይ አረብ ሀገርን የሚያውቀው ዱባይን የሚያውቀው ሊዝናና ነው የሚመጣው። አንቺ ፋንድያ ሁላ ጅቦ በትክክል ተናግሯል። አይምሮ ያለው ይስማ። እነሱ የሚመጡት አረብ ሀገር ሊዝናኑ፣ እኛስ ለባህርነት ነው የምንመጣው። ለእንደነዚህ አይነት ሰው ግሩፕ ፈጥራችሁ ስትሰዳደቡ በፊት ሩታና አብርሽ ነበረ። አሁን ደግሞ ለሁለቱ ብቻ አንዳንድ ከሀገር መውጣት እንኳ የሌለባቸው ድንጋይ ራስ ሴቶች አሉ። በእውነት የራሳቸው ህይወት እርር ብሎ ድብን ብሎ ስለ ሰው የሚቀባጥሩ እነዛ ናቸው የአረብ ሀገርን ሰው የሚያሰድቡት። ስንት አለ ህይወቱን ለማቃናት ደፋ ቀና። እኔ ራሴ ህይወትን ታግዬ ራሱ ቀና ላረጋት አልቻልኩም። እንኳንስ በማያገባይ ገብቼ ለእንትና ደግፌ ለእንትና እንዲህ ብዬ ለእንትና ስራ አጥቼ አልቅሼ የምልል ኑሮ ነው የሚያስለቅሰኝ። እኔ የምኖረው ኑሮ እስከ መቼ እንደዚህ እኖራለሁ? ከዚህ የምወጣበትን መንገድ ነው እንጂ የምፈልገው በማያገባይ ገብቼ ላር ልደብል አይገባም። አንዳንድ ሴቶች እንደው እርሚያችሁ ትየሌሌ ሆኖ አይምሯችሁ ጥሬ የሆነ ብሰሉ የአረብ ሀገር እያላችሁ አታሰድቡን ነው የምለው። አሁን ያቺ ያለቀሰችው ላይ መንግስት እንደዚህ ማለ የምትለው እውነት ሰው ናት ወይ? ህይወት አላት ወይ? ለወደፊቱ እኔ እንጃ እንዴት ነው የምትኖረው? በፈጣሪ። ለማንኛውም ቻው ውድ ቤተሰቦቼ።